መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ነው ጸጉሬ ያማረ ነው። ምንም ትርጉም የለም ማለት። ለምሳሌ ጥያቄ ልጠይቃቸዋል። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው እኮ ይጣል ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁ ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁኝ እኮ ነው በቃ የዘማው ያለ ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት እፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማው ያለ ልብስ ያውጣን፣ ልባችንን ንጹህ ያድርግልን። ሰብስክራይብ